በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረካችሁ እግዚአብሔር ልጆች፣ እግዚአብሔር እጅግ አድርጎ በፍቅር የወደዳችሁ ተቀበላችሁ። ሰማያት ያለ በአርያም ያለ የሰማይ አምላክ እንዲሁ ዝቅ ብሎ በስጋ ተገልጦ ዕዳ በደልን የከፈለላችሁ መስቀል ላይ ልጆች ያደረጋችሁ፣ ወራሽ ያደረጋችሁ፣ ቤተሰብ ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉ ለሚችል አምላክ እግዚአብሔር የታደለ ልጆች ያደረገን ስሙ ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ልጆች በአጋፔ ቤተሰብ ድሆችን የመርዳት ትልቅ እንቅስቃሴ አለ። ታውቃላችሁ፣ አንድ ቤተሰብን የሚረዳበት ከ290 በላይ ቤተሰቦች የሚደገፉበት ማዕቀፍ አለ። ደግሞ በየጊዜው አዳዲስ ሰብስክራይብ አድራጊዎች ሰዎች አላችሁ። አንድ ቤተሰብ አንድ ሰውን ይይዛልና ብዙ ጊዜ የምናገለግለው እናት አባት የሞቱባቸውን የሚያድጉ ልጆች፣ በአያት እጅ የሚያድጉ ልጆች ወይ ባሏ ሞቶ በችግር የምታድግ እናትን ነው። ስለዚህ እንደዚህ አይነት ቤተሰቦች ስላሉ እኛ ጋር በ9114138 ስልኬ ላይ ደውላችሁ አንድ ቤተሰብ ይዛለሁ በሉ። የምትችሉትን ያክል በየዓመቱ 50 ሺህ ብር በኢትዮጵያ ብትሰጡ አንድ ልጅ ምሳቃ መቋጠር ይችላል። ትልቅ ነገር በፍትህ ትገዙላቸዋላችሁ እና እንደዚህ አይነት ሀሳቦች ስላሉ እስቲ ስልኬ ላይ ደውላችሁ አሳውቁ። 9114138 እግዚአብሔር እናንተ ዘራችሁን ይባርክ። ተወዳጆች ዛሬ ዛሬ በዕዝራ መጽሐፍ ላይ መጽሐፈ ዕዝራ ምዕራፍ 7 ቁጥር 28 ላይ እኔም በላይ ባለች በአምላኬ በእግዚአብሔር እጅ በረታው የሚለው ቃል ይዘን ነው የምንማረው። እንግዲህ ዕዝራ መጽሐፋችን ላይ ከተጻፈው የመጽሐፍ ቅዱስ ክፍል አንዱ ነው። መጽሐፈ ዕዝራ በምርኮ የነበረ ዕብራዊ እስራኤላዊ ነው። ወደ ሀገሩ ተመልሶ እንደገና የእስራኤልን መንፈሳዊነት ያገለገለ እነ ነህምያ ቤተ መቅደሱን ሲሰሩ ዕዝራ ደግሞ መንፈሳዊውን ቤት ይሰራ የመንፈሳዊውን ስርዓት ያደራጀ መንፈሳዊ መሪ ነው እና የተቃጠሉ መጽሐፍቶችን እያጻፈ የጠፉ መጽሐፍቶችን እያስፈለገ በአባቶች በሽማግሌዎች በየዋሻው የተደበቁትን እየሰበሰበ የእግዚአብሔር ቤት አምልኮ ሕያው እንዲሆን ይሰራ የነበረ ሰው። ዕዝራ በሚያገለግለው አምላኩ ላይ እምነት የነበረው ካህን ነው። በሚያገለግለው አምላኩ ላይ እምነት የነበረው ካህን ማየት በጣም ያስደስተኛል። ስለ ዘካርያስ ሳነብ ሁለት ነገሮች ይደበላለቁብኛል። መጽሐፈ ሉቃስ ወንጌል ምዕራፍ 1 ላይ በእግዚአብሔር ፊት የነበረው ቅንነት በፊቱ እስኪታይ ድረስ እግዚአብሔር ጻድቅ ነው እስኪለው ድረስ ከሚስቱ ከኤልሳቤጥ ጋር ያለ ማጉረምረም በታማኝነት መከንኩ ብሎ ሳያኮርፍ እግዚአብሔርን ያገለገለበት መንፈስ ያስደንቀኛል። እንደገና ደግሞ ከሸመገለ በኋላ እንደሚወልድ ሲነገረው የተከራከረበት መንገድ ደግሞ ያስገርመኛል። የሚያገለግለው ቅዱስ የሚለው የሚያጥንለት መስዋዕት የሚሰዋለት ሁሉን የሚችል ጌታ እንደሆነ አለማመኑ ደግሞ ይገርመኛል። ያረጀችቱ ሴት መካን ልጅ አይሰጥም ብሎ ማሰቡ ይገርመኛል። ደግሞ ጨክኖ የሚያምኑ ደግሞ ካህናትን ደግሞ ስንመለከት እንደሰታለሁ። ይሄ ዕዝራ በላይ ያለች እግዚአብሔር እጅ ታግዘኛለች አለ። እግዚአብሔር ከእሱ ጋር እንደሚሰራ ያውቅ ነበር። ይሄን ትምህርት የምትሰሙ ስንቶቻችሁ እግዚአብሔር ከእናንተ ጋር እንደሆነ ይሰማችኋል? የእውነት ንገሩኝ እስቲ በልባችሁ። ስንቶቻችሁ በመንፈሳችሁ ውስጥ እግዚአብሔር እንዳለ ታውቃላችሁ? አውቃለሁ፣ እረዳለሁ። እኔም የእናንተ አንድ አካል ስለሆንኩ ለምንድን ነው እንደዚህ የሚሰማን? በየቀኑ ጠላት ጥቃት ቢፈጽመው አምልኳችን ላይ ነው፣ እግዚአብሔራችን ላይ ጥቃት ይፈጽምብን። ሰው እንደመሆናችን ከምንጋፈጠው ከየትኛውም ችግር ፊት ችግር ፈጣሪ እግዚአብሔር እንደሆነ አድርገን እንድናስብ አድርጎ ነው የሚደርሰን። አንድ ወጣት ልጅ ካናዳ ጋር ደውሎልኝ ምን አለኝ? እናቴ በጣም ነው የምወዳት፣ አላባት አሳድጋኛለች።
ኢትዮጵያ አንዳንዴ ስልክ ይደወላል፣ አክስትሽ ሞተ ትባላለች። ትላለች እናቴ ስታለቅስ አያታለሁ። ምን ሆንሽ ማሚ ስላት አክስቴ ሞተች። በቃ እንግዲህ እግዚአብሔር ያመጣውን እቀበላለሁ ትላለች አለ። እናትሽ ሞተች ትባላለች፣ ትጮኻለች አለ። አሁንም ታለቅስ እግዚአብሔር ያመጣውን እቀበላለሁ ስለምትል እኔ እግዚአብሔር እናቴን የሚያስለቅስብኝ አምላክ አድርጌ ነው የማስበው። እንዴት አድርጌ ነው ደደ የእናቴ ጠላት ነው የሚመስለኝ። በልማድ የምናደርጋቸው ነገሮች ጠላት ለእኛ ከሰጠን አጀንዳ የተቀዱ ናቸው። ችግሮችን የሚያመጣብን እግዚአብሔር እንደሆነ ነው ምናስበው። እግዚአብሔር ያመጣው ምን አደርገዋለሁ የሚለው ቋንቋ የተፈጠረው ከዚያ ነው። ስለዚህ እግዚአብሔር ከኛ ጋር ነው ብለን የምንመካበት የምንጓደድበት የመንፈስ ጥንካሬ ብዙዎቻችን የለን። ብዙዎቻችን ስላችሁ ካህናት የለን። ለምን? የካህናት መንገድ የመስቀል መንገድ ነው። ብዙ ችግሮች እያለፍን ነው ቄስ ምን ነው ብዙ ተግዳሮቶችን እያለፍን ነው የምናገለግለው። ችግር ብቻ ነው ብዙ መንገዱ። ስለዚህ እግዚአብሔር ያመጣውን እያለን እኛ ካህናትን ጭምር እግዚአብሔር ከኔ ጋር አለ ብለን ማመን በጣም የሚቸገረን ይመስለኛል። አንድ ትልቅ ካህን ዲያቤቲክ ሆኑና እግራቸው ተቆረጠ። ጠይቃቸው ቤታቸው ሄድኩ። ትልቅ ካህን ናቸው፣ ወጥተው የሚገቡ የሚደመጡ ካህን ናቸው። እንዴት ነው ታልኳቸው፣ አሳዘኑኝ። ቤታቸውን ሳየው ክፍለ ሀገር ነው ቤታቸው፣ እንደው እስከዚህም በቃ ጭቃ ቤት ነው፣ አልጋ ላይ ነው የሚውሉት እና እንዴት ነው የሚኖሩት አልኳቸው። እግዚአብሔር ከኔ ጋር እኮ ነው፣ እግዚአብሔር ከኔ ጋር ነው፣ ጥሩ ነው ነው የሚወራው። እግራቸው ተቆርጦ እግዚአብሔር እግሬን ወሰደው አላሉ። ይልቁንም እግዚአብሔር እግር ሆኖ ይኖራሉ ብለው ነው የሚያምኑ። ደግሞ እንደዚህ የሚያምኑ አሉ፣ በእግዚአብሔር እጅ የሚበረቱ አሉ። በቁስላቸው ፊት፣ በምጣቸው ፊት፣ በችግራቸው ፊት፣ በዕዳቸው ፊት እግዚአብሔር ከኔ ጋር አለ ብለው የሚያምኑ ሰዎች ደግሞ አሉ። እንዲህ የኢትዮጵያ ሰዎች ተናገሩ ብትሏቸው እኮ ታምኑ ይነግሯቸዋል እኮ። ከዕዳ የሚወጡት እኮ በእግዚአብሔር አምነው ነው። የባንክ ዕዳቸውን የሚከፍሉት፣ ከችግር የሚወጡት እግዚአብሔርን አምነው እኮ ነው። የኢትዮጵያ ወጣቶች ጠይቋቸው፣ ከቆሻሻ ህይወት ምሕረት አይገባውም ከሚባል ቦታ ቆመው ተነስተው ነጭ የለበሱት እግዚአብሔርን አምነው ነው በነሳ። ምን አለ ዕዝራ? በላይ ያለች እግዚአብሔር እጅ አበረታች። እግዚአብሔር ከኛ ጋር ነው። ይሄን እውነት ታምናላችሁ? እናንተ ብሩካን እግዚአብሔር ልጆች ቤተሰቦች ታምናላችሁ ወይ? የዕዝራ እምነት እሱ ነው። በላይ ለው ያለው እግዚአብሔር እጅ አለ። እጅን ሲዘረጋ ቢዘረጋ እግዚአብሔር ነው አለ። ሲወረውሩብኝ የሚመልስልኝ እግዚአብሔር እጅ ነው። በብሉይ ኪዳን ነው ደግሞ እንደዚህ የሚያምነው። ተመልከቱ፣ እኛ መስቀሉን ያየን ራቁቱን ፍቅር ራቁቱን ተገልጦ ያየን ሰዎች እንደዚህ ካላመንን ምን እንባላለን? ሲንገር ማመን አለብን። በላያችን እግዚአብሔር እጅ አለች፣ የአብ እጅ አለች። እኛን የተከለ እግዚአብሔር አብ እጁን ያላለች። አብ የተከለው ሕዝብ ነን፣ ማንም የማይነቅለው ሕዝብ ነን። ጠላት ሞክሮናል ሊነቅለን፣ ግን አልነቀለን። እግዚአብሔር የተወደደን ሕዝብ ነን። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 አንብቡ። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዴት ያለውን ፍቅር እንደሰጣችሁ እዩ፣ እንዲሁ ነን። አብ ተከለን። የተካዩ አብ እጅ እኛ ላይ ያለች። ማን ይነቅለናል? ማን ምን ያደርገናል? እግዚአብሔር ከኛ ጋር ከሆነ ማን ምን ያደርገናል? ስደት ነው፣ መከራ ነው፣ ችግር ነው፣ ረሃብ ነው፣ ግርፋት ነው። ከክርስቶስ ኢየሱስ ፍቅር ማን ይለያል? እግዚአብሔር እጅ በላያችን አለች። ስንተኛ የሚያስተኛ ስንነሳ የሚያስነሳን እሱ ነው። መንገድ የሚከፍትልን እሱ ነው። ስናንኳኳ በሩን የሚከፍትልን እሱ ነው።
ከልጅ ጋር የምትሄዱ ሰዎች ታውቃላችሁ። ልጆች በሩን ያንኳኳሉ፣ ቀድሞ እናንተ ከፍታችሁ ትገባላችሁ። ቁልፉ እጃችሁ ላይ ስላለ የአባታችሁ እጅ በሩን ይከፍታል፣ እናንተ ታንኳኳላችሁ። የእግዚአብሔር እጅ በላያችን ላይ ያለ። እግዚአብሔር ልጆች የሚያበረታ እግዚአብሔር እጅ በላያችን ላይ ያለ። ያለፍነው እጁ ረድታን ነው፣ ቀኙ ይዛን ነው። እንዴት እንዳለፍኩት ያን ቀን ዓይኔ ሆነህ ብርሃኑን አይተህልኝ መንገዴን እንዴት እንዳኖርኩኝ አላቅም። እውነት ነው። ያ እንዴት እንደኖርን አናቅም፣ ግን ኖርን። እንዴት እንዳለፍን አናቅም አለፍን። ምክንያቱም አሳላፊው እግዚአብሔር እጅ ላያችን ላይ ስላለ። እግዚአብሔር እጅ አበርታችሁ፣ የእግዚአብሔር እጅ አጠንክራችሁ። እጃችሁ አይደለም በር የሚከፍተው፣ የእግዚአብሔር እጅ ነው በር የሚከፍተው። እናንተ አንኳኩ፣ እሱ ቁልፉ አለ፣ ይከፍተዋል። እናንተ እጃችሁን ወደ ሰማይ ዘርጉ፣ እሱ ቀስቱን መልሰዋል። ኃይለኛውን ያደክመዋል። እግዚአብሔር እጅ ከእናንተ ጋር ይሰራል። ብቻችሁን እንደሆናችሁ እንዳታስቡ። በላያችሁ ያለ የእግዚአብሔር እጅ እያበረታችሁ ትኖራላችሁ። በላይ ያለ እግዚአብሔር እጅ አበረታኝ እንዳለው ዕዝራ 7:21 እግዚአብሔር ከኔ ጋር አለ ብሎ እጁ ደግሞ አብሮን ይሰራል ማለት ነው። ዝም ብሎ የሚቆም አምላክ አይደለም፣ የሚሰራ አምላክ ነው። ሰራተኛ አምላክ ነው። የሚታደግ አምላክ ነው። ያድናልም ይታደጋልም ተብሎ የተጻፈለት አምላክ ነው። አብሮን ያለ ጆሮአችንን መንፈስ ቅዱስ ይክፈትልን። ዕዝራ ባለው እምነት መቅደሱን አደራጀ፣ ሞገስ አገኘ። የተደበቀው ተሰጠው፣ ይዘረጋለታል። እግዚአብሔር እጅ ላይ ስላለ እጅ ይዘረጋለት ነበር። የአሴቦን ልጆች የባሳን ልጆች ለእግዚአብሔር ሊገብሩ እንደመጡ ሕይወት ትገብርለታለች። ለእግዚአብሔር እጅ አብሯችሁ ለቆመው ለእግዚአብሔር እላችሁ ላለው ለእግዚአብሔር እጅ ፊት ለፊታችሁ በረከትና ሕይወት አለ፣ ምሕረትና ዕድሜ ጤና አለ። ሕይወት ለእናንተ ትገብራል። አሳ ለኢየሱስ ክርስቶስ ታክስ እንደከፈለ ማለት ሕይወት የሕይወታችሁ ታክስ ትከፍላለች። እግዚአብሔር እጁ ሲሰራ በሕይወታችን መንገዳችን ላይ ሁሉ ድንቅ ነገር ሁሉ እናያለን። ዳዊት በዚህ መንፈስ ስለሆነ እኮ ነው አቤቱ ጌታዬ እግዚአብሔር እስከ ሻሻ ደረስከኝ፣ እኔ ማን ነኝ? ቤቴስ ምንድን ነው ብሎ የጠየቀው። ማን ነኝ? እንደ ሰው ያናገርከኝ፣ ስሜን ጠርተህ ያናገርከኝ፣ እንደ ሰው ያከበርከኝ፣ እኔ ማን ነኝ? በላያችሁ ያለች እግዚአብሔር ታበርታችሁ አለቻ፣ ትታያችሁ። ስትሰራ ለማየት የልቦናችሁን አይኖች መንፈስ ቅዱስ ይክፈት። በላያችን ያለ እግዚአብሔር ሕዝብ እጅ ያከናውናል፣ መንገዳችንን ያቀናል። የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነት የእናታችን እመቤታችን በረከት የበላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አሉ፣ ኮሜንታችሁን አነባለሁ። ሁልጊዜ እግዚአብሔር ይባርካችሁ። ላይክም በተኑ ስለምትጫኑ